Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም እንድትጀምሩት እንጠይቃችኋለን አድማጮቻችን። ይሄ በጣም ጠቃሚ ነው። የኢትዮጵያ የደሃ እናቶች ለልጆቻቸው ዳቦ መግዛት ትተው እድሜን የኔ ባይለውጥ እንኳን የልጆችን ህይወት ሊለውጥ ይችላል ብለው ያሰሩትን የአባይ ግድብ አሁን ተሸጠዋል ወይም ሊሸጥ ነው። ምን ማለታችን ነው? ተሸጠዋል ወይ ሊሸጥ ነው ስንላችሁ እናብራራላችኋል። አሁን የአሜሪካ መንግስት ብዙ ላይ እና ታች እያለ ነው። የአሜሪካ አምባሳደር አሁን ኢትዮጵያ ውስጥ ያለውን ወደ ላይ ወደ ታች እያለ ነው። ዶናልድ ትራምፕ ደግሞ የአሜሪካው ፕሬዚደንት ለአራተኛ ጊዜ ስለ አባይ ግድብ ሲያወራ ነው የዋለው። ዛሬ ብዙ ጊዜ አውርቶበታል። ማሰሪያው ምን ብለዋል መሰላችሁ? ማሰሪያ ለሁሉ ማሰሪያ የግብፅ መሪው አልሲሲ ወዳጄ ነው፣ እሱም ይረዳኛል፣ እኔ መረዳዋለሁኝ፣ ስለ አባይ ግድብ የሚቻለን እናደርጋለን ብለዋል። መሰራትም አልነበረበትም ብለዋል። ግን ዘርዘራን አርገን እናመጣላችኋለን። ይህንን ከእኛ ጋር ቆይታችሁ አዳምጡት። ሁሉዋንም አዳምጧት። ለረጅም ሰዓታት ይዣቸው አልቆይም። ገፋ ካለ ለሚቀጥሉ 5-6 ደቂቃ ነው ከኔ ጋር የምትቆዩ። ግን አሁን ምንድነው የሚደረግ ያለው? አብይ አህመድ ገንዘብ ሊሰጠው የአማራ ትግልም የፋኖ ትግልም የትግራይም የሁሉም ነገር ሌላ ይቀር የባህር ወደብን እንሰጥሃለን ብለው አታለው ሊያስፈርሙት ነው። አብይ ደግሞ ስልጣንህ ላይ ትቆያለህ ካሉት ምን ማድረግ እንደሚችል እንኳን አባይ ግድብ ይቅርና የሚቻል ከሆነ የማይሸጠው ነገር የለም ከራሱ በስተቀር እቤቱ ያሉትንም ቢሆን ይሸጣል አብይ አህመድ። ይሄ ወደኋላም ወደፊት የሚያስብል አይደለም። ግን አጠር አድርጌ ምክንያቱም በብዛት ማሰማት ስለማንችል የፕሬዚደንት ዶናልድ ትራምፕ ዛሬ ከደቂቃዎች በፊት የተናገረውን ልነግራችሁ ነው። ምክንያቱም የግብፁ መሪ ከዚህ በፊትም ጀምረው ነበር ስልጣን ላይ ያለ። ከዛ በኋላ በመሃል ፕሬዚደንት ባይደን መጣና ተቋርጦ ነበር። አሁን ደግሞ አንተ ስለመጣህ ይሄ የህይወታችን የመኖርና ያለመኖር ጉዳይ የሆነውን የአባይ ግድብ የኢትዮጵያ ሬናሳንስ ዳም በሚመለከት እንደጀመርከው እንድትጨርሰው ነው የምንፈልገው ብለዋል። ተነጋግረውበት የመጡ ነው። ለሚዲያ ሲቀርቡ አነሱት እንጂ ተነጋግረውበት የመጡ ነው። ዶናልድ ትራምፕ ሲናገርበት ሰንብተዋል። የአሜሪካ ውጭ ጉዳይ ሚኒስትርም ደውሎ ለአብይ አህመድ ሲያናገረው ሰንብተዋል። ግን ከሁሉ በላይ በጣም የገረመኝ ይሄ ግድብ የተሰራው በአሜሪካ ፋይናንስ ተደርጎ ነው። አሜሪካ ነው ገንዘቡን የሰጠቻቸው። ትልቅ ግዙፍ ግድብ ነው። እስቲ እናዳምጠው። አጠራጠር እያደረኩኝ ላሰማችሁ። It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, basically blocks the Nile River. ሰማችሁት? ፋይናንስ የተደረገው በጣም ትልቅ ከአፍሪካ ትልቁ ግድብ ከዓለምም የትም አገር ካለ የበለጠ ትልቅ ግድብ ነው በኢትዮጵያ ተገንብቶ ያለው። ግን ትልቁ ነጥብ መያዝ ያለባችሁ ምንድን ነው? እንዳልኳችሁ ከደሃ እናቶች ሳይቀር ጉሊት የሚሰሩትም ሳይቀር አዋጥተው ነው የተሰራው አባይ ግድብ። መሐንዲሶቹ እኛ፣ የምንሰራው እኛ፣ ፋይናንስ የምናደርገው የምንከፍለውም እኛ። ይሄ የሁላችንም ፌርማ ያረፈበት አሻራችን ነው ብሎ መለስ የተናገረውን ማስታወስ አለባችሁ። ስለዚህ የማንም አገር ፋይናንስ አላረገውም። የማንም አገር ለአባይ ግድብ 1 ሳንቲም ቢሆን የሰጠ የለም። ግን አሁን ምንድነው ያለው? እኛንን ያሰራ ነው። ይህን ነገር በደንብ አዳምጡ። እንቀጥለው ፕሬዚደንት ትራምፕ ምን እንደሚል። You know, when I think of Egypt, I think about the Nile, and a dam was built, a very big one, very, very big one, massive. But it's a dangerous thing. They built a dam where somebody's not getting the water that they are supposed to get. ሰማችሁት? አሁን ደግሞ ምንድነው የሚላሉ? ይሄንን ደግሞ ይሄ ግድብ የአባይን ወንዝ ዘግተዋል። ለሚሊዮኖች ዓመታት የግብፅ ህዝብ ሲያገኙ የነበረውን አጥተዋል ነው የሚል ያለው። ይዘጋል እኮ አይደለም፣ ዘግቶታል፣ አቋርጦታል፣ ብሎክ ዳርጎታል። ስለዚህ ግብፅ ሲያገኙት የነበረውን ለሚሊዮኖች ዓመት ሲያገኙት የነበሩትን በዚህ ግድብ ምክንያት ተዘግተዋል ነው የሚል ያለው። እንቀጥለው አድማጮች። Somebody's not getting the water that they are supposed to get and that they've gotten for a million years, and all of a sudden the water flow is blocked by a very massive dam. I wouldn't be happy about it. ሰማችሁት? እንደገና ምን ይላል ያለው? እየቀጠለ ነው ያለው ፕሬዚደንት ትራምፕ ዛሬ ከደቂቃዎች በፊት 1 ሰዓትም አልሞላውም ዳቮስ ስዊዘርላንድ ሆኖ የተናገረውን ነው የምነግራችሁ ያለሁኝ። ይህንን ግድብ ዘግቶታል። ለሚሊዮኖች ዓመት የሚያገኙት የነበረው ግብፅ ውሃ የሚባል አታገኝም ያለችው። ይሄ ደግሞ እኔ በሆን ኖሮ ደስ አይለኝም ነበረ፣ እንዲሰራም አልፈቅድም ነበረ። የግብፅ መሪ በሆን ኖሮ ይህንን
እስካሁን አላቆየውም ነበር ነው የሚል ያለው። President, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. Most importantly, great leader. ማቹት አድማጮቼ የግብጽ መሪ በጣም ጠንካራ ሰውዬ ነው፣ ጠንካራ መሪ ነው። የኢትዮጵያውም ጠንካራ ነው ብሎ ጨመር አደረገባት። ግን አላቀውም፣ እንደ ግብጽ መሪው አላቀውም። የኢትዮጵያ መሪም ጠንካራ ነው ግን አላቀውም ነው የሚል ያለው። ግን ከሁሉ በላይ በደንብ አቴንሽን ሰጣችሁ መስማት ያለባችሁ ምንድነው የሚል ያለው? ይሄንን ግድብ እናርመዋለን፣ እጠራዋለሁኝ። እስቲ አሁን አስቡ አድማጮቼ፣ አስቡት በደንብ ቁጭ ብላችሁ የዛም ደጋፊ ሳትሆኑ። አሁን አብይ አህመድ ወደ ዋይት ሃውስ ተጠርቶ በፕሬዚደንት ትራምፕ ይህንን ግድብ እንደዚህ አድርግ፣ የምትቆጣጠሩት ሁለታችሁ መሆን አለበት፣ የምትከፍቱትም የምትዘጉትም። ድርቅ ከተፈጠረም ግብጽ እንግዲህ ውሃ ዝናብ የላትም። ድርቅ ቢፈጠርም ያለው ውሃ በሙሉ ጥርግ አድርገህ ግብጽ የምታገኘውን በአመት የምታገኘውን ሁሉ ጊዜ የምታገኘውን ኢትዮጵያ ድርቅ ይሁን አይሁን ቋጥሮው ያለው ውሃ ከፍተህ ትሰጣለህ ቢለው እምቢ የሚል ይመስላችኋል ወይ? በተለይ ደግሞ ለአሁን ለጦርነቱ የመግዣ የሚሆን ድሮኖች ምናምን እሰጥሃለሁኝ፣ እንዲሰጡህ እንዲሸጡልህ አደርጋለሁኝ። የፈለግከው ነገር ብታደርግ ደግሞ ምንም ብለን አንናገርም። ስለዚህ ይህንን ነገር ታደርጋለህ ወይ አታደርግም ቢለው ዋይት ሃውስ አስገብቶ አብይ አህመድ አይ የፈለገ ነገር ይቅርብኝ እንጂ ይሄ በህዝቤ ድካምና ልፋት የድሃ እናቶችን ያሰሩት የድሃ አባቶች አዛውንቶችን የሰሩት ለኢትዮጵያ ተስፋ የሆነ እንባባሽ ይሆናል ተብሎ ብዙ ህዝብ በሰጠው ገንዘብ የተሰራ ነውና እኔ እንደዚህ ማድረግ አልችልም ብሎ እምቢ የሚል ይመስላችኋል ወይ? አብይ አህመድ በደንብ ንጹህ ልበና ሆናችሁ ነው የምላችሁ። በተለይ ደግሞ አሁን ይሄ ንግስናህን የፈለግከው ነገር ስታደርጋለህ፣ በድሮንም ደብድባቸው በእሳትም አቃጠላቸው፣ የፈለገ ነገር ብታደርግ ደግሞ ምንም ነገር አላደርግም። ይሄ እኮ ያልተደረገ እኮ አይደለም እነግራችሁ ያለሁኝ፣ ያልተደረገ እኮ አይደለም። ከዚህ በፊትም ተደርገዋል። በ15 ቀን የትግራይን ጦርነት ጨርሰዋለሁ ሲላቸው አብይ አህመድ የፕሬዚደንት ትራምፕ ነበር የመጀመሪያው ጊዜ። በዛ ጊዜ ሲላቸው ለዋይት ሃውሶች ምንድን ነው ያሉት? እኔ ምንም መስማት አልፈልግም፣ እንግዲህ ሁሉን ነገር ዘጋግተህ ጨርሰው፣ ቶሎ ብለህ ጨርሰው። ምክንያቱም ምርጫ ሊካሄድ ነበር፣ የአሜሪካ ምርጫ ሊካሄድ ነበር። ጦርነቱ ሲጀመር ምርጫው ሊጀመር ነበር። ስለዚህ እኔ አሁን ምንም ነገር መስማት አልፈልግም፣ ቶሎ ብለህ ብቻ አፋጠነህ ጨርሰው። ምክንያቱም ያኔም የዚህ የግብፅ ግድብ ጉዳይ ጀምሬው ነበረ፣ ላስታርቃቸው ጀምሬ ነበር። በምርጫው ስለወጣሁኝ ነው ተቋርጦ የነበረው። አሁን ደግሞ ቀጥልበታለሁ ነው የሚል ያለው። አሁን ፕሬዚደንት ትራምፕ የሚፈልገው ያለው ለኢትዮጵያም እንደ ሌሎቹ አገር የአባይ ግድብ ተሸጦም ይሁን ፈርሶም ይሁን ምንም ይሁን አስታርቂያቸዋለሁኝ፣ ሰላም ፈጥረዋል ብሎ እጅ ለእጅ ካጨባበጣቸው ያንን ፎቶግራፍ አሳይቶ የኖብል ፒስ ፕራይስ ማግኘት ይፈልጋል። ይሄ ሰውዬ በግልጽ ነው የሚናገር ያለው፣ ተደብቆ እኮ አይደለም። አሁን ለምሳሌ ሩዋንዳና ካንጎ ተጣልተዋል፣ እየተጋደሉ ነበር፣ አስታርቂያቸዋለሁ ይላል። ዋይት ሃውስ መጥተው ተጨባበጡ። ተመልሶ ግን ጦርነቱ እየቀጠለ ነው ያለው ሁሉንም ጋር። አሁን የጋዛና የእስራኤል አስታርቂያለሁ ይላል። አሁንም ህዝቡ ተርቦ ህዝቡ ስቃይ ላይ ነው ያለው። ግንስ ምን ይፈልጋል? መቁጠሪያ ይፈልጋል። ይህን ሀገር አስታርቂያለሁ፣ ይህንን ሀገር እንደዚህ አድርጌያለሁ ብሎ ማግኘት ይፈልጋል። የእሱ አይደለም አሁን እሹዋችን። ኢትዮጵያ 4 ኪሎ ቤተ መንግስት ያለ ሰውዬ ለኢትዮጵያ የሚቆም ሰው ነው ወይ? ለኢትዮጵያ ጥቅም የቆመ ሰው ነው ወይ? ይሄ ደጋፊ ተቃዋሚ ሆናችሁ አታስቡት። ለራሳችሁ ደግሞ አሁን የምታገኟትን ሳንቲም አታስቡ፣ አትዩዋት። ለልጅ ልጆቼ ምንድን ነው የሚተርፈው? ይሄ እኮ የሀገር ሀብት ነው። ይሄ ለሚመጣው በሺህ ዓመታት። ይሄ ግድብ ብቻ እኮ የመጨረሻ አይደለም። አንደኛ ነገር ምን ብሎ ያስፈርሙታል? ከዚህ ግድብ ውጪ ሌላ አንድ ብለህ እንዳትገድብ እሺ ብሎ ነው የሚፈርመው። እምቢ ይላል ብላችሁ የምትሉ ስትጻፉ እንግዲህ፣ ምክንያቱም በጣም ብዙ ግድቦች ነው ታስበው ያሉት። ከሱ ወርዶ ደግሞ ሌላ ግድብ ይገደባል፣ እንደገና ሌላ ግድብ ይገደባል። ምንም ነገር ለግብፅ ግን የሚጎዳት ነገር የለም። የምታገኘውን እያገኘች ነው ያለችው። ግንስ ኢትዮጵያ ገድባ እንድትጠቀም ስለማይፈልጉ ነው። ድንገት ብንጣላ ጦርነት ቢነሳ ይዘጉብናል ብለው ፍርሃት አላቸው። ኤግዚስተንሻል ትረት ነው ይሄ። የመኖርና ያለመኖር ጥያቄ ነው ለግብፅ ሆኖ ያለው ይሄ ግድብ ብሎ ነው የተናገረው። አልሲሲ ተናግረዋል እዚህ ላይ። ስለዚህ አድማጮች ይሄ ነገር ሁላችንም ካሁን ጀምሮ ያገበናል የምትሉት ሁሉ የኢትዮጵያ ሕዝብ ምንድነው ማድረግ ያለበት? የኢትዮጵያ ሕዝብ ብቻም አይደለም፣ ሆነ ለመናገር አዋጥቶበታል።
ማንንም ሶማሌ ክልል ገነጠላለሁ የሚልም የትግራይ ገነጠላለሁ የሚልም ከሆኑ ነው የምልህ ያለው። ግን አሰርተውታል። ሀብታቸው ንብረታቸውን ነው። በሁሉም የኢትዮጵያ ህዝብ ከሁሉም ክልሎች እያንዳንዱ ሰው ቤት አንኳኩቶ የገባ ነው። ይሄ እዚህ አባይ ግድብ ሁሉም ነው የሰራው። ስለዚህ ይህንን እያልኩኝ አድማጮቼ እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።